የፍቅር እናት ቤዛና አደይ መቀጣት አለባቸው ብላ ፖሊስ ይዛባቸው መጥታለች። ዴቭ እረማ እየተረጋጌ እንደዚህ ማድረግ የለብሽም ብሎ ቢላትም እሷ ግን ፍቅርን ብታጠፋ መቀጣት አለባት፣ ዝም ብዬ አላልፍም፣ ስለዚህ ሁለቱም ጥፋት ስላጠፉ ይቀጣሉ፣ እኔ ፖሊስ አመጣለሁ ብላ ፖሊስ ይዛ መጥታለች። እንዳለችውም አደይ እኔ እውነታውን ከመናገር በስተቀር ሌላ ምን ማድረግ እችላለሁ? ለምንድን ነው የማታምኑኝ? ቤዛን አምነሻታል ማለት ነው ወይ ያለች ብትጠይቃትም የፍቅር እናት አዎ ቤዛን አምኛታለሁ፣ እናም ይህንን ነገር ያደረጋችሁት ከሁለት አንዳችሁ ናችሁ። ከሁለት አንዳችሁ እስካጠፋችሁ ድረስ ደግሞ ቅጣታችሁን ማግኘት አለባችሁ በማለት አደይን እያስፈራራቻት ነው ማለት ነው በፖሊስ የፍቅር እናት። ፍቅር በጭራሽ አደይን እዚህ ቤት ማየት አልፈልግም፣ ይህን ጊዜ እኮ ሞተን ይሆን ነበር፣ እናቴ አንቺ ስለደረሽልን እኮ ነው አሁን ራሱ ከሆስፒታል እንደዚህ በሰላም ልንወጣ የቻልነው እያለች ብትልም ዴቪድ ግን እንዴ አደይ ያለች እንደማየ ብሎ ወደ ክላሷ ሲሄድ አደይ ልብሷን እያስተካከለች ነበረ። እንዴ አደይ ለምንድን ነው ምን እየሰራሽ ነው ልብስሽን የምታስተካክዩ? በሚላትም ጊዜ ከዚህ በላይ መኖር አልፈልግም፣ እዚህ ቤት መሄድ ይኖርብኛል፣ እናትህ ምግቡን እኔ እንደመረስኩት ነው የምታውቀው እያለች ትለዋለች። ዴቪድ ግን በጭራሽ አደይ የተወሰነ ጊዜ ስጭኝ፣ ቤት ፈልጌ እስከምከራይ ድረስ ከዛ በኋላ አብረን እኖራለን እያላት ነው። ቤዛም ለዳይመንድ የመጨረሻ ጥያቄ ሲጠይቃት አዎ እኔ ነኝ ምግቡን የመረስኩት፣ ሌላ ምንድን ነው ማወቅ የምትፈልገው? በቃ ልቀቀኝ አሁን ልሄድበት እያለች ስትታገለው እውነትም አንቺ ነሽ የመረሹ ማለት ነው አንቺ ሰይጣን ብሎ በጥፊ ይመታታል። ዳይመንድ በጭራሽ ቤዛን ሊለቃት አልፈለገም። ቤዛም ያዙ ይልቀቁኝ እያለች እየተፈራገጠ ትገኛለች። ግን ቢሆንም ከዳይመንድ እጅ የምትወጣበት ቀን ይናፍቃታል። አደይ ለዴቪድ ከዚህ በፊትም ቢሆን በተደጋጋሚ እኔ እናንተ አንድ ላይ አብረን መኖር እንደማንችል ነግሬሃለሁ አይደል? እናም አሁንም ቢሆን አብረን መኖር አንችልም እያለችው ነው። ዴቪድ ግን እኔ ቤት ተከራይቼ አብረን የምንኖር ይሆናል፣ ተረጋጊ፣ ትንሽ ጊዜ ስጭኝ እያላት ነው። አደይ ሁሉም ነገር ሰልችቶኛል፣ በተደጋጋሚ እዚህ ቤት ውስጥ ጥፋት በጠፋ ቁጥር ሁሉም ሰው ጣቱን የሚቀስረው ወደ እኔ ላይ ነው። እኔ ደግሞ ይህንን ምግብ በጭራሽ አልመረስኩትም፣ እህትና ወንድሞቼ ማለት ናችሁ። እንዴት አድርጌ ነው እኔ እናንተን መርዝ የምሰጠው? እትዬ ቤዛ ያለችውን ሙሉ ለሙሉ አምነዋታል። ስለዚህ ደግሞ እሷን አመኗት ማለት እኔ ጥፋተኛ ነኝ። እናም ከቤት ውስጥ መውጣት ስላለብኝ ልወጣ ነው እያለች ነው እንግዲህ አደይ ልብሷን እያዘጋጀ ትገኛለች። ቤት ውስጥ ሁሉም ሰው እሷን ጠምዶ ይዟታል። ልታስጠምዳት የቻለችው ደግሞ ቤዛ ናት፣ ምግቡን መርዛ። ቤዛም እዛ ጋ በዳይመንድ እየተቀጠቀጠ ትገኛለች። አደይ ደግሞ ቤት ውስጥ በፍቅር እናት እንዲሁም በቲና በነገር እየቀጠቀጧት ነው ማለት ነው። አደይ የምታወራቸውን በሙሉ ምንም አይነት ሊቀበሏት አልቻሉም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። አደይ ሰራተኛዋ ከሚለው ድራማ ነው የመጣሁላችሁ። እንግዲህ ፍቅርና ዴቭ ወደ ቤታቸው ተመልሰዋል። እናትየዋም ፈጣሪ ተመስገን ልጆቼን እንኳንም አተረፍክልኝ እያለች ነው። እቤት በመመለሳቸው በጣም ደስ ብሏቸዋል። ግን ደግሞ ቢመለሱም ዴቪድ አደይ እሄዳለሁ ብላ ልብሷን እያዘጋጀች ሲያገኛት በጣም ነው የደነገጠው። አንቺ መሄድ የለብሽም እኔ ቤት ተከራይቼ አኖርሻለሁ እያላት ነው። እሷ ደግሞ በጭራሽ እኔ ጥፋተኛ እየተባልኩኝ ሁል ጊዜ ከዚህ በላይ መታገስ የምችልበት አቅም የለኝም እና መሄድ አለብኝ ብላ ወስና ሻንጣዋን አዘጋጅታ ተነስታለች። የፍቅር እናትም ፖሊስ አምጥታ እውነታውን ታወጣላችሁ፣ ሁለታችሁ ናችሁ መርዙን ምግቡ ላይ የጨመራችሁት እያለች አደይን እያስፈራራቻት ነው። ቲናም እንግዲህ እማዬ ይችን አደይን ግን ዝም ብዬ ሳስባት አንቺን ለማሳመን የማትሞክረው ነገር የላትም።
እናም እሷ ራሷ ናት መርዙን የመረዘችው ስትላት አይመለከትሽም አንቺ ሂጂ አሁን ልጆቹን ጥሪያቸው ትልና ልጆቹ እንዲጠሩ ታደርጋለች ማለት ነው። የፍቅር እናት ሁሉንም ነገር አደይ ላይ ድምድም አድርገዋለች። አደይ እንድትዋሽኝ አልፈልግም፣ አትዋሺ፣ ሁሉንም ነገር ያደረግሽው አንቺ ራስሽ ነሽ፣ እኔ በደንብ ጠንቅቄ አውቃለሁ እያለቻት ነው። አደይ ደግሞ በጭራሽ እኔ ይህንን ድርጊት አላደረግኩትም፣ ቆይ ለምንድን ነው እኔንስ የማትረዱኝ? የቤዛን ወሬ ብቻ ይዛችሁ እኔን ጥፋተኛ የምታደርጉኝ እያለቻቸው ነው። የፍቅር እናትም ከዚህ በኋላ አላምንሽም አደይ፣ እስካሁን ለብዙ ጊዜ አመኘሽ ጉድ ሰርተሽኛል። አሁን ላይ ግን የመጨረሻ ውሳኔ ፖሊስ አምጥቼ እውነታውን እንድትናገሪ አደርጋለሁ በምትላትም ጊዜ አደይ ድንግጥ ትልና ፖሊስ እያለች ትላለች። የፍቅር እናት አዎ ፖሊስ አመጣለሁ፣ አለበለዛማ እውነቱን ልትናገሪ አልቻልሽም። አንቺ ነሽ ወይንም ደግሞ ቤዛ ናችሁ ምግብ ልትመርዙ የምትችሉት። የሁለታችሁም ተንኮል እኔ ይገባኛል፣ ግን ጥሩ ናችሁ እያልኩኝ ዝም ብዬ እያሳለፍኳችሁ ነበር። ለካ እናንተ እኔ ሳምናችሁ እናንተ እኔን ለመቅበር ጉድጓድ እየቆፈራችሁልኝ ነበር። ልጆቼን ገላችሁብኝ ነበር እኮ። በዚህ አይነት ዙሪያ ላይ በዚህ አይነት መልኩ ፍቅርም ብታጠፋ ኖሮ አላልፋትም። ልክ እናንተን እንደምጠይቅና እንደማስፈራራ ፍቅርንም በዚሁ ልክ ነው የምጠይቃት። ይሄ ነገር እኮ ከባድ ነገር ነው ያደረጋችሁት። እንዴት ቤት አወጣሁን ቤተሰቡን በሙሉ ለመግደል ምግብ ላይ መርዝ ትጨምራላችሁ? የሚል ጥያቄ ነው እንግዲህ ከፍቅር እናት እየተሰማ ያለው። አደይ የምትናገረው ነገር ሊሰማ ባይችልም የፍቅር እናት ግን እንዳለችውም ፖሊስ አምጥታባታለች ማለት ነው። ዳይመንድን ቤዛን በስድብ ጥርግርግ እያደረጋት ነው። አንቺ ደነዝ የሙሉ ምንድን ነው ደነዝ ነው ያለው። ዝም ብለሽ ስራሽን ራሱ አውቀሽ እንደ ይቅርታ እንደመጠየቅ ወይም እውነታውን እንደማውጣት እዚህ ጋር ዝም ብለሽ ትቀባጥሪያለሽ እንዴ እያላት ነው ዳይመንድ እንግዲህ ቤዛን ሌላም ልጅ መጥቶ ነበርና አንቺ ምን አባሽ ሆነሽ ነው ቤቱን እየበጠበጥሽ ያለሽው? ከዚህ በኋላ ግን አደይ አንድ ነገር ብትሆን እኔ ምን እንደማደርግሽ ራሴ ነኝ የማውቀው እያለ በሚልበትም ጊዜ ዳይመንድ አቤት አቤት ምንድን ነው ያልከው? አደይ አንድ ነገር ትሆንና ነው ያልከው በሚለውን ጊዜ አዎ አደይ እኮ ልክ እንደ እህቴ የማያት የሌሊ ጓደኛ ናት። ምን ሆነህ ነው አንተ ደግሞ ይለዋል። ቅምጥል ዳይመንድና ቤዛን መንገድ ላይ አግኝታቸው ምን አጥፍታ ነው ይችን ደግሞ በኪስ ይዛሃት የምትዞረው እያለች በምትጠይቀውም ጊዜ ዳይመንድ ያደረገችውን ነገር አልሰማሽም እንዴ? ቤተሰቡን እኮ መርዛ ልትገለው ነበር። አሁን ፍቅርና ዴቪድ ሆስፒታል ነው ያሉት እያለ ሲላት፣ ቅምጥልም ምን አባሽ አድርገሽ ነው አንቺ? እውነት ነው እየነገረኝ ያለው? እንደዛማ ከሆነ በደንብ አድርጋችሁ ቅጧት፣ እንዳትለቃት ዳይመንድ እሺ ትለዋለች። ቅምጥልም ይሄንስ ብላው ልትሄድ ስትል ዳይመንድ እንዴ ወዴት ነው የምትሄዱት? ሁላችንም በደንብ አድርገን እንቀጥቅጣት፣ ጣቷን እየቆረጥን እንጣልላት እንጂ ይላል ማለት ነው። ዳይመንድ እንግዲህ ከመናደዱ የተነሳ ነው ይሄን ንግግር የሚናገረው። ቤዛም እየተጨናነቀች ትገኛለች። ጣቴም ሊቆረጥ ነው ወይ እያለ ዳይመንድ ስጠይቀው ዳይመንድ ያው ድብና አድርጌ ነው ጣትሽን የምቆራረጥልሽ፣ እውነታውን እስካልተናገርሽ ድረስ እቤት ውስጥ ሄደሽ ሰው በተሰበሰበበት ይቅርታ የማትጠይቂ ከሆነ ጣትሽ ይቅርና ሁሉ ነገርሽን የምቆራረጥልሽ ብሎ እያስፈራራት ነው። ቅምጥልና ኪንጎም እኔ እናንተ በቃ በዚህ ጋር እንበጥሰው፣ አንተ ግን እንዳትፋታት ብላ ዳይመንድን ትታው ትሄዳለች። ኪንጎ ደግሞ እንዴ ቅምጥል ወዴት ነው የምንሄደው የሚል ጥያቄ ሲጠይቃት፣ ቅምጥል ከተገናኘን እኮ በጣም ቆይተናል፣ ስለዚህ የሆነ የምናወራው ወሬ ስላለን በቃ እንሄድ ብላው ይዛው ትሄዳለች ማለት ነው። እንግዲህ ዳይመንድ ለብቻው ነበረ ከቤዛ ጋር ግትግት ትግልና ቡጭሪያም ምንድን ነው ቦክስም የገጠመው ለብቻው ነበረ። ያው ኬንጎ ግን መጨረሻ ላይ አጠገቡ ነበረ። ከዛ የፍቅር እናት ወደ አጠገባቸው ትመጣለች። እማዬ ድረሽልኝ፣ እኔ ምንም ነገር ጥፋት ሳላጠፋ እየቀጠቀጡኝ ይገኛሉ እያለ ለእናቷ ብትናገርም እናትየዋ ግን እንዴ ልጄ ምንድን ነው ምን አድርገሽ ነው ትላለች። ቤት ውስጥ ከአደይ ጋር አንቺና ቤዛ ናችሁ ይህን ልታደርጉ የምትችሉት እያለች የነበረችዋ ሴትዮ ተቀይሳ ደግሞ ቤዛን ሲቀጠቅጧት ስታገኝ ትክክለኛ ጥፋተኛ እንደሆነች አውቃ ይሆን ብቻ የሆነ ተወነባብድ ያለች የምትይዘው ነገር ሁሉ ነው የጠፋባት የፍቅር እናት ማለት ነው። ቤዛም እንግዲህ በቀጣይ ክፍል ላይ ምን ይሆናል የሚለውን አብረን የምናየው
የአደይ ግን እውነት መውጣት አለበት። እሷ ምንም ነገር እንዳላደረገች ሊያውቁ ይገባቸዋል። ጥፋቱን ያጠፋችው ቤዛ ብቻ ናት እንጂ አደይ እዚህ ነገር ላይ ምንም የምታውቀው ነገር የለም። ፍቅርም አደይን ስለማትወዳት አደይ ከዚህ ቤት እንድትወጣ እፈልጋለሁ፣ በጭራሽ ላያት አልፈልግም ብላ ለእናቷ ተናግራለች። ዴቪድም አደይ ምንም ያጠፋችው ነገር የለም፣ ፍቅር አርፈሽ ተቀመጪ፣ አንቺ ግን መቼ ነው ዝም ማለት የምትችይው እያላት ነው ማለት ነው። ያው እሷ እንግዲህ ይህንን ነገር እየለፈለፈች ያለችው በእኔና በአንተ ፍቅር ቀንታ ልትገለን አስባለች። አንተ ለምንድን ነው የማትነቀው? ሁል ጊዜ አደይ አደይ የምትለው የሆነ ነገር አስነክታ ሊሆን ይችላል እንጂ በጤናህም አይደለም እያለችው ነው ፍቅር። ዴቪድ ደግሞ አደይን በጣም ስለሚወዳት ነው። ፍቅር እንግዲህ የግድ ውደደኝ እያለች ነው መሰለኝ። የግድ እኔን የኔ ብቻ ካልሆንክ ለምንድን ነው ከአደይ ጋር የምትሆነው? አደይን ለምን ትንከባከባታለህ? ለምን ተወዳታለህ? እያለች ነው የምትንጨረጭረው። የቅናት መንፈስ የተወጋ ይሆን በሉ ኮሜንታተሮች ማለት ነው። ሰምታችኋል። ለማንኛውም ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት በኮሜንት አስቀምጡልኝ። እውነታው ይውጣ እያላችሁ ኮሜንት አስቀምጡ። ባይ ባይ።